በዛሬው ቅዳሜ ቀን እንግዲህ ሰበር መረጃዎች ተሰምተዋል ማለት ነው። ግንቦት 1 2018 ዓመተ ምህረት ዓለምን ጉድ ያስባለ ሰበር ዜና ተሰምቷል። ኪም ጆንጉን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት ተሰነዝራለች ሲሉ አዲስ ድንጋጌ ተደንግጓል። እንግዲህ የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንጉን በጠላት ኃይሎች ከተገደሉ ወይም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አውቶማቲክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዝር አዟል። ይህ ውሳኔ የተላለፈው የአይሁድና የአሜሪካ ጥምረት በቴህራን ላይ በሰነዘሩት ጥቃት የኢራኑ የበላይ መሪ አሊ ካሜኒ እና የቅርብ አማካሪዎቻቸው መገደላቸውን ተከትሎ መሆኑ ተገልጿል። ኪም ጆንጉን ተመሳሳይ የአመራር ማጥፋት ጥቃት ሊሰነዘረብኝ ይችላል በሚል ከፍተኛ ስጋት ውስጥ መውደቃቸው ተነግሯል። ፒዮንግያንግ በተካሄደው 15ኛው የሰሜን ኮሪያ ህዝብ ምክር ቤት ጉባኤ ላይ በጸደቀው የኒውክሌር ፖሊሲ ህግ አንቀጽ 3 ላይ እንደሰፈረው የአገሪቱ የኒውክሌር ኃይል እዝና ቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በአውቶማቲክ መንገድና ወዲያውኑ ይፈጸማል ሲሉ እንግዲህ ተናግረዋል ማለት ነው። ይህም ማለት መሪው ኪም ጆንጉን ትዕዛዝ መስጠት በማይችሉበት ሁኔታ ላይ ቢሆኑ ወይም ቢገደሉ ወታደራዊ መኮንኖቹ ያለምንም ተጨማሪ ትዕዛዝ የአጸፋውን እንዲመልሱ ስልጣን ተሰጥቷቸዋል። በሌላ መረጃችን ደግሞ አሜሪካ ሁለት የኢራን ነዳጅ ጫኝ መርከቦችን መምታቷን አስታውቃለች። አሜሪካና ኢራን ጦርነቱን ለማቆም በተዘዋዋሪ ንግግር እያደረጉ ባሉበት በአሁኑ ጊዜ የሁለቱ አገራት ኃይሎች አልፎ አልፎ እየተጋጩ መሆናቸውን ዘገባዎች አመልክተዋል። እንግዲህ አርብ ዕለት አሜሪካ በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ ሁለት ነዳጅ ጫኝ መርከቦችን መምታቷን አስታውቃለች። የኢራን የዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎች እና በአሜሪካ ባህር ኃይል መካከል ግጭት መካሄዳቸው ተዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫ ሳምንት ያስቆጠረውን በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማን የሰቀሉ ሁለት መርከቦችን ኢላማ አድርጎ እንዳይንቀሳቀሱ ማድረጉ አስታውቋል። የአሜሪካ ማዕከላዊ ሴንትኮም እንዳለው የባህር ኃይል ተዋጊ አውሮፕላን በመጠቀም በመርከቦቹ ላይ በተወሰደ እርምጃ መርከቦች ወደ ኢራን እንዳይመለሱ ተደርገዋል። ጨምሮም ሁለት ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለማስፈጸም ከጥቃቱ በፊት የተሰጣቸው ማስጠንቀቂያ ባለመቀበላቸው እርምጃ እንደተወሰደባቸው ተገልጿል። የአሜሪካ ሰራዊት ማዕከላዊ እዝ በኢራን የነዳጅ መርከቦች ላይ ስለተወሰደ እርምጃ ካወጣው መግለጫ ጋር ጥቃት ሲፈጽሙ የሚያሳይ ቪዲዮውን አያይዞ አጋርቷል ማለት ነው። በሌላ መረጃችን ደግሞ ሂዝቦላህ በእስራኤል ወታደሮች ላይ ጥቃት መፈጸሙ ተነገረ። የሊባኖሱ ሂዝቦላህ በደቡብ ሊባኖስ በሚገኝ የእስራኤል ወታደሮች ላይ መጠነ ሰፊ የጥቃት ዘመቻን አጠናክሮ መቀጠሉና ከትናንትና በስቲያ ሐሙስ ወዲህ ብቻ 26 ጥቃቶች መፈጸሙን አስታውቋል። በጥቃቶቹ ከ30 በላይ ሰዎች ህይወት መቅጠፉን ተመላክቷል። ጥቃቱ በዲር ሶሪያን ከተማ በእስራኤል ታንክ ላይ የተፈጸመ የሚሳኤል ጥቃት፣ በሃዳታ ከተማ የተኩስ ድብደባና በላቦኒ መንደር በተሰበሰቡ የእስራኤል ወታደሮች ላይ የደረሰውን ጥቃት እንደሚያጠቃልል ገልጿል። ሂዝቦላህ በእስራኤል ወታደሮች ላይ ጉዳት ማድረሱን ቢገልጽም በምን ያህል ወታደሮች ላይ ጥቃት እንዳደረሰ አልገለጸም። እንደ አውሮፓውያን አቆጣጠር ከመጋቢት 2 ጀምሮ የእስራኤል ጦር ከሂዝቦላህ ጋር ጦርነት ከጀመረበት ጊዜ አንስቶ ሂዝቦላህ በደቡባዊ ሊባኖስ ላይ ካደረሰችው ጥቃቶች በትናንትናው ዕለት የተፈጸመው አስከፊ መሆኑን ተዘግቧል። በጥቃቱ ከ2700 በላይ ሰዎችን ለሞትና ቢያንስ 8500 ሰዎችን ለአካል ጉዳት መደረጋቸውንም አልጀዚራ ዘግቧል። በሌላ መረጃችን ደግሞ ዶናልድ ትራምፕ በአሜሪካ ታሪክ ከፍተኛውን የህዝብ ተቃውሞ በማስተናገድ ክብረ ወሰን ሰበሩ። እንግዲህ የአሜሪካው ፕሬዝዳንት ትራምፕ 76 በመቶ የሚሆኑን የአሜሪካ ህዝብ እንደማይደግፋቸው በሚያሳዩ አዳዲስ የዳሰሳ ጥናቶች መሰረት በአሜሪካ ታሪክ እጅግ ተቀባይነት ያጡ ፕሬዝዳንት በመሆን አዲስ ክብረ ወሰን ማስመዝገባቸው ተዘግቧል። ይህ 76 በመቶ የህዝብ ተቃውሞ ምጣኔ ከዚህ ቀደም በሌሎች የሀገሪቱ ፕሬዝዳንቶች ተመዝግቦ የነበረውን ከፍተኛ የህዝብ ተቃውሞ ታሪክ የሰበረ ነው። ከዚህ ቀደም በሀገሪቱ ታሪክ ከፍተኛ የተቃውሞ ምጣኔን በማስተናገድ ቀደም የነበሩት የቀድሞ ፕሬዝዳንት ጆርጅ ቡሽ በ2008 ያስመዘገቡት 71 በመቶ እንዲሁም ሪቻርድ ኒክሰን ያስመዘገቡት 66 በመቶ እንደነበር መረጃዎች ያሳያሉ። የፖለቲካ ተንታኞች እንደሚያስረዱት ይህ ከፍተኛ የህዝብ ተቀባይነት ማጣት አሃዝ በሀገሪቱ ውስጥ እያደገ መጣውን የፖለቲካ መከፋፈል እንዲሁም የፕሬዝዳንቱ አስተዳደር እየተከታተላቸው ባለው የሀገር ውስጥና የውጭ ፖሊሶች ላይ ህዝቡ ያለውን ከፍተኛ ቅሬታ በግልጽ የሚያሳይ ነው። በተለይም ወደ ሁለተኛው ስልጣን ዘመናቸው ከተመለሱ በኋላ እያጋጠማቸው ያለው ይህ ከፍተኛ የህዝብ ተቃውሞ በቀጣይ አስተዳደራቸው የፖለቲካ ጉዞ ላይ ከባድ ፈተና ሊደቅንባቸው እንደሚችል የፖለቲካ አዋቂዎች ግምታቸውን አስቀምጠዋል።
በሌላ መረጃችን ደግሞ ኢራናውያን ሽንፈት አያውቁም፣ ለጭቆናም አይንበረከኩም ሲሉ አባስ ተናግሯል ማለት ነው። አሜሪካ በግዴለሽነት ወታደራዊ ዘመቻ ፈጽማለች ስትል ኢራን ከሰሰች። የኢራን ውጭ ጉዳይ ሚኒስትር አባስ አሜሪካ ዲፕሎማሲያዊ መፍትሄ በጠረጴዛ ላይ በቀረበ ቁጥር ግዴለሽነት የሚታይበት ወታደራዊ መንገድ ትመርጣለች ሲሉ ከሰዋል። ኢራናውያን ለጭቆና በጭራሽ አይንበረከኩም ሲሉም አርጋቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ገልጸዋል። ከኢራን ጋር እየተዋጉ ያሉት ኃይሎች በሆርሙዝ ላይ ተከታታይ ጥቃት እየፈጸሙ ነው ያሉት አርጋቺ የአሜሪካ ጥቃት የከፋ ነው ብለዋል። በትናንትናው ዕለት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮን ኢራን ለአሜሪካ ሀሳብ ምላሽ ትሰጣለች ማለታቸውን ይታወቃል። በዚህ ሳምንት መጀመሪያ የአሜሪካው ፕሬዝዳንት ትራምፕ ከየካቲት ወር ጀምሮ በአካባቢው ቆመው የነበሩ 2000 መርከቦችን ለማስለቀቅ ወታደራዊ ዘመቻን ጀምረው እንደነበር ይታወሳል ሲሉ ቢቢሲ ዘግቧል ማለት ነው። በሌላ መረጃችን ደግሞ የፍርድ ቤት ውሳኔን ተከትሎ የደቡብ አፍሪካው ፕሬዝዳንት ከስልጣን እንዲለቁ ተጠየቀ። በአውሮፓውያን 2022 የደቡብ አፍሪካ ምክር ቤት ፕሬዝዳንት ሲሪል ራማፎሳ እንዳይከሰሱ የጣለው እግድ የአገሪቱን ሕገ መንግስት የጣሰ እንደሆነ በፍርድ ቤት መወሰኑን ተከትሎ ተቃዋሚ ፓርቲ ጁሊየስ ማሌም ፕሬዝዳንት ከስልጣን እንዲለቁ ተጠይቋል። የጁሊየስ ማሌም ፓርቲ የሆነው ኢኮኖሚክ ፍሪደም ኤፍኤፍ እንዲሁም ሌሎች አካላት ጉዳዩን ወደ ፍርድ ቤት ወስደዋል። በፍርድ ቤት ውሳኔ መሰረትም ራማፎሳ ሊከሰሱ ይችላሉ። ራማፎሳ የፍርድ ቤት ውሳኔ እንደማያከብሩ ጽሕፈት ቤታቸው ገልጿል ማለት ነው። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መስሪያ ቤት ሶፍ ስር የተደበቁ $580,000 መሰረቁ የተገለጸው በ2022 ነበረ። ዝርፊያውን ተከትሎም ፕሬዝዳንት ጥያቄዎቹ ሊቀርቡላቸው እንደሚገባ ገለልተኛ ቡድን አስታውቋል። ፕሬዝዳንቱ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ አስነስቷል። ራማፎሳ ግን ያልተገባ ድርጊት አለመፈጸማቸውን ገልጸዋል። ራማፎሳ ላይ ክስ ለመመስረት የቀረበው ሀሳብ የሀገሪቱ ምክር ቤት በሰጠው ድምፅ ውድቅ አድርገዋል። ራማፎሳ የሚመሩት አፍሪካን ናሽናል ኮንግረስ ኤኤንሲ የተባለው ፓርቲ በወቅቱ በምክር ቤት አብላጫ መቀመጫ አግኝቶ ነበረ። በአውሮፓውያን 2024 የተደረገው ጠቅላላ ምርጫ ተከትሎ ኤኤንሲ ከሌሎች ፓርቲዎች ጋር በጥምረት ያስተዳድራል። የፍርድ ቤት ውሳኔ ከተሰማ በኋላ የፕሬዝዳንት ጽሕፈት ቤት ራማፎሳ ለሕገ መንግስቱ፣ ለገለልተኛ የፍትህ አካልና ለሕግ የበላይነት ታማኝነታቸውን ያረጋግጡ የሚል መግለጫ አውጥቷል ማለት ነው። በሌላ መረጃችን ደግሞ በዶናልድ ትራምፕ አደራዳሪነት በሩሲያና ዩክሬን መካከል የተኩስ አቁም ስምምነት ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለተኛውን የዓለም ጦርነት ድል መታሰቢያ ቀን ቪክቶሪያ ዴይ ምክንያት በማድረግ በሩሲያና ዩክሬን መካከል ለ3 ቀናት የሚቆይ የተኩስ አቁም ስምምነት መደረጉን በይፋ አስታውቀዋል። እንግዲህ አርብ ዕለት ሚያዝያ 30 ቀን 2018 ዓ.ም ይፋ የሆነው ይህ ስምምነት ለዓመታት የዘለቀውን ደም አፋሳሽ ጦርነት ለማቆም እንደ ትልቅ ተስፋ ተቆጥሯል። የተኩስ አቁም ስምምነቱ ነገ ቅዳሜ ግንቦት 1 ጀምሮ እስከ ሰኞ ግንቦት 4 ድረስ የሚቆይ ሲሆን በዚህ ጊዜ ውስጥ ማንኛውም አይነት ወታደራዊ እንቅስቃሴ እንዲቆም ታዟል። ከዚህ በተጨማሪ ሁለቱም ወገኖች 1000 የጦር እስረኞችን በድምሩ 2000 እስረኞችን ለመለዋወጥ መስማማታቸው የስምምነቱ ትልቅ አካል ሆኗል። የዩክሬን ፕሬዝዳንት እንግዲህ ዘለንስኪ ለፕሬዝዳንት ትራምፕ እና ለቡድናቸው ላደረገው ዲፕሎማሲያዊ ጥረት ምስጋናቸውን አቅርበዋል። ዘለንስኪ በሰጡት መግለጫ ለአሜሪካ ፕሬዝዳንት እና ለቡድናቸው ላሳዩት ውጤታማ የዲፕሎማሲ ተሳትፎ ምስጋናን አቀርባለሁ። አሜሪካ የሩሲያ ወገን ስምምነቱ ማክበሩን እንደምታረጋግጥ እንጠብቃለን ብለዋል። ትራምፕ በበኩላቸው የስምምነት የረጅሙ ጦርነት ማብቂያ መጀመሪያ ሊሆን እንደሚችል ያላቸውን ተስፋ ገልጸዋል።